ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? ተመልሰናል። ለዛሬም በፈረንጆቹ 2004 ዓ.ም ተሰርቶ ለእይታ የበቃውን ትንሽ ወሰብሰብ ያለ ሚስጥራዊ ሳይንስ ፊክሽን የፊልም ዘውግ የያዘውን ዘ አይ ኢንሳይድ የተሰኘውን ገራሚ ሙቪ ያመጣንላችሁ። እንደተለመደው ቪዲዮን አንድ ጊዜ ብቻ ላይክ በማድረግ አበረታቱን። ይመቻችሁ። ሰናይ ጊዜ። ሙቪው የሚጀምረው አንድ ሳይመን የተባለ ወጣት ከሆስፒታል ውስጥ ሕክምና ተደርጎለት ሲነቃም እያየ ነው። እሱም እዚህ እንዴት ማን እንዳመጣው ግራ ተጋብቶ ሲበረግግ እያየንም ሲሆን ካጠገቡም ኒውማን የተባለ ሐኪምም እንዲረጋጋ እየነገረው ቤቱ አቅራቢያ ካላሎሪክ አብዶሚናል ኮንፊውዥን የተባለ ጭንቅላቱ ላይና ሆዱ ላይ ህመም የሚያስከትል በሽታ ተከስቶበት እንደተገኘና ወደዚህም እንዳመጡት እየነገረው ኒውማንም የህፃናት ሐኪም ቢሆንም አሁን ሌላ ዶክተር ስለሌለ ሳይመንን እያከመው ለ2 ደቂቃ ያህል ወደዚህም ስትመጣ ሞተክ ነበር፣ በስንት ትግል ነው ነፍስ የዘራከውም እያለ የተለያዩ ስለ ራሱ ስሙንና የመሳሰሉ ጥያቄዎች ይጠይቋል። ሳይመንም ጥቂቱን ቢመልስም አሁን ያሉበትን ዓመተ ምህረት ሲጠየቅ መመለስ ተቸግሮ 2000 ዓመተ ምህረት ላይ ነን ብሎም ይመልሳል። ስለ ሚስቱም ሲጠየቅ ግራም ይገባዋል። ሐኪሙ ኒውማንም አሁን ዓመተ ምህረቱ 2002 ነው፣ ሲቀጥል አና የተባለች ሚስትም አለችክም ይለዋል። ሳይመንም በተኛበት እንደምንም የተፈጠረውን ለማስታወስ እየጣረ ከባድ አደጋም ደርሶበት ከባድ ዝናብ ከላይ የዘነበ እንደነበርና ትራቪስ የተባለ ነርስና ሌሎች ሰዎችም ደርሰውለት እየረዱት ወደ ሆስፒታልም ወስደው ሐኪሞችና ነርሶች እሱን ለማትረፍ ሲረባረቡም ቆይተው ነፍሱ ለራሱ ከሰውነቱ ስትወጣም ተሰምቶት የልብ ማሽንም አምጥተው መሳሪያውን ሲጠቀሙበት መልሳ ነፍሱ ከሰውነቱ ጋር እንደተዋሃደችና ነፍስ እንደዘራም ያስታውሳል። ከመንቃቱ ከ1 ሰዓት በፊት በተኛበትም ሳይነቃ አንዲት ክሌይተን የተባለች ነርስም ታማሚው ተመርዞ ነው ወደዚህ የመጣው፣ ለፖሊስ ማመልከት አለብን ስትል ሐኪሙ ኒውማንም ቆይ ከዛ በፊት እኔ ልመረምረው ይገባልም ሲል ሳይመንም በተኛበት በሰመመን ሆኖም ሰምቷቸው ነበረ። አሁን ላይ ኒውማንም የነቃው ሳይመንን አየር እንዲቀበል ወደ ውጭም ይዞት ወጥቶ ምናልባት የአጭር ጊዜ አምኒዥያ የመርሳት በሽታ ሳያጋጥምክ አይቀርም፣ ያለፉት 2 ዓመታትን እያስታወስክ አይደለም፣ ይህም ችግር የለውም፣ ቀስ ብሎ ታስታውሳለህ፣ ትውስታክም ቀስ ብሎ ይመጣልም ሲለው ሳይመንም ለማስታወስ እየሞከረ እንዴት ግን ማግባቱና ሚስት መኖሩን ማስታወስ እንዳቃተው ለራሱም ግራ ይገባዋል። ከቆይታ በኋላ የሆስፒታል ክፍሉ ሲገባ አንዲት ሴት እየጠበቀችው እንዳለችም አይቶ እቺ ሴትም ስታየው በደስታ ተጠምጥማ እያቀፈችው ስትስመው እሱም ሊያስታውሳት ስላልቻለ ምን ሆኖ እንደሆነ ግራ ተጋብታም ጠይቀው ስለ መርሳት በሽታውም ሲነግራት እንቧ እየፈሰሰ ያለሱ ማንም እንደሌላትም ነግራው ሮጣም ትወጣለች። ሳይመንም ተከትሏት ቢወጣም አምልጣው ትሰወርበታለች። ነርሱ ትራቪስም እዛ ደርሶ እያስቆመው ኒውማንም እዛም በመድረስ ምን ሆኖ እንደሆነ ሲጠይቁት ስለ ሴቷ ቢነገርም ምንም አይነት ሴት ከዚህ ክፍል ስትወጣም እንዳላዩት እየነገሩት ሳይመንም ታዲያ ለምን ለሚስቴ መርሳት ችግር እንዳጋጠመኝ አልነገራችኋትም በሚልበት ሰዓት ነግረናታልም ብለውት በሚገርም መልኩ ሌላ አና የተባለች ሴት ሚስትህ ነኝም ብላ እዛ ትደርሳለች። ወዮ! ይበልጥ ግራ የተጋባው ሳይመንም ምን እንደሚናገር አይቶ ኒውማንም ለማስታወስ እንዲረዳውም ብሎ የሚገጣጠም ፐዝል እንዲገጣጥም እየሰጠው ሚስትዬ የተባለችው አናም ለምን ትላንት ማታ ባሏ ወደ ድሮ የቤተሰቦቹ ቤት እንደሄደ እንዳላወቀችና እሷ የራሳቸው ቤት ላይ እንደነበረች ስትናገረ ሳይመንም ያንን እያስታወሰ የድሮ የቤተሰቡ ቤትም ሄዶ ወንድሙ ፒተርንም የሞቱት ቤተሰቦቹ ቤትም ስለነበረ እሱን ሊጠይቀውም እንደሄደ ያስታውሳል። ይህም በሚናገርበት ሰዓት አናም በጭራሽ ወንድምክ ፒተር እኔን ገና ሳታገኘኝ በፊት የዛሬ 2 ዓመት እኮ ነው የሞተውን ብላ ዱብዳውንም ነግራው ሳይመንም የወንድሙን ሞትም ሲሰማ ራሱን መቆጣጠር ያቅቷል። እሷም ልታረጋጋው ትሞክራለች። ኒውማንም ራቅ እንደተለየ ነገራት። ሳይመንም የሚያስታውሰውም ነገር ካለ እንዲናገር ይጠየቃል። ሳይመን ትላንት ማታ ወንድሜን አግኝቸው ነበር እያለም ሲናገር ምናልባት 2000 ዓመተ ምህረት ላይ የተፈጠረውን የመጨረሻ ትዝታክን ይሆናል እያስታወስክ ያለከው ቢሉትም ሳይመን ግን ወንድሙን የቤተሰቦቹ ቤትም አግኝቶ ያቀፈበትን እንዲሁም በዝናብ መኪናውን እየነዳ ሳለ ከፊት የሌላ መኪና ብርሃን ጋርዶት አደጋ የደረሰበትን ሁላ በትንሹም ያስታውሳል፣ ትዝ ይለዋል፣ እንባውም ይመጣል።
አናም ከዚህ በፊት ድሮ ሳይመን የመኪና አደጋ ደርሶበት እንደሚያውቅ ነግሮኝ ነበር፣ ግን ሙሉ መረጃውን ነግሮኝ አያውቅም እያለች ሲቀጥል ከወንድሙ ፒተር ጋርም በቤተሰብ ንብረት ሳቢያ የተጣሉም እንደነበረ ነግሮኛል። አሁን እያለ ያለው ወንድሜን አገኘሁት የሚለው ነገር ልክ አይደለም፣ በጭራሽ የተሳሳተ ነገር ነው እያለች ትናገራለች። ግራ የተጋባው ሳይመንም በአጠገቡ ትራቪስም ጠቅሶት ሲያልፍ እያየ ግራ እየተጋባ አናም መናገሯን ቀጥላ ሳይመን ወደዚህ የመጣው ወንድሙ ከሞተም በኋላ የቤተሰባቸውን ቤት ለአንዴና ለመጨረሻ ጊዜ አስተካክሎና አድሶ ለመሸጥ ወደዛም ሄዶ እንደነበረም ትናገራለች። ኒማንም ምናልባት ቤቱን ሲያጸዳዳ ጭንቅላት የሚመርዙ ቤቱን የሚያጸዳዳባቸው የተጠቀማቸው ኬሚካሎች ሊሆኑ ይችላሉ ወደዚህ የዳረጉትም በሚልበት ሰዓት ሳይመንም ታዲያ የቤተሰቡ ቤት ደረጃ ላይ ቆሞ ስብርባሪ መስታወቶች ሲወዳድቁ ያስታውሳል፣ ይታየዋል። ልክ ሐኪሙ ኒማንም እንደወጣ ሃና ሆዬ ቅይር ብላ ሳይመንን በጥፊ እያጮለች ማስመሰልክን አቁም፣ የገዛ ወንድምክን ራስክ እንደገደልከው ታውቃለክን ብላ ጮኻበት። እሷ እንደዚህ እንደማይገባትም ተናግራ እዛውም ታዲያ ግራ እያጋባቸው ነርሱ ትራቪስም ወደ ውስጥ ገብቶ ለሌላ ምርመራ ሳይመንን ያዘጋጇል። አናም አጋጣሚውን ተጠቅማ ትወጣለች። ነርሱ ትራቪስም ሳይመንን ወደ ኤምአርአይ ማሽን ጋር ወስዶት እያስገባው በወሬ ደረጃ አንተን ሊገልቅ የሚፈልግ ሰው አለም ሲለው ሳይመን ተደናግጦ ወሬ ነው ቢልም ትራቪስ ግን ሁላችንም ሟቾች ነን እንዴትና መች የሚለው ነው ሚስጥሩም እያለው እጅና እግሩን ከማሽኑ ጋር አስሮ ወደ ማሽኑ ማስገብቶት ይወጣል። እዛውም አንድ ማንነቱን ያላወቅነው ራሱን በነርስ ልብስና ማስክ የሸፈነ ሚስጥራዊ ሰው ወደ እሱም ቀርቦ በመርፌም ይወጓል። ሳይመንም እየጮኸ ለማምለጥም ሲሞክር ስለታሰረም ማምለጥ ያቅቷል። ራሱንም ይስታል። ወዲያው ሲነቃ ሌላ ሆስፒታል አልጋ ላይ ራሱን እያገኘው ቀውጢ እያደረገው በርግጎም ሲነቃ አካባቢውንም ሲያይ ግራ ተጋብቶ አንድ ትራቪድ የተባለ የልብ ታማሚም እዛው አጠገቡ እንደተኛም እያየ ትራቪድም ታዲያ አትበጥብጠኝ ዝም በልም እያለም እየሰደበም ዝም ያስብለዋል። ዶክተር ትራውማን የተባለ የሐኪም ቤቱ ዶክተርም ወደ እሱም መጥቶ ሊያረጋጋው ይሞክራል። ሳይመንም ሚስቴ አናንና ሐኪሙን ኒማንን ጥሩልኝ ቢልም ሚስት እንደሌለው እንዲሁም እዚህ ሆስፒታል ላይ ኒማን የሚባል ሐኪምም እንደሌለም ተነግሮት ትላንት ማታ የመኪና አደጋ ደርሶበት ወደዚህ ለሕክምናም እንደመጣም ይነግሩታል። በለው ሳይመንም ግራ ተጋብቶ ብድግ ብሎ ተነስቶ ሞቶ ወደ ኤምአርአይ መመርመሪያው ክፍል ሲያመራ ሌሎች ሐኪሞች አንዲት አሮጊት ሴትን ሲመረምሯትም አይቶ ግራ ተጋብቶ እየተሯሯጠ መልስ ቢፈልግም የሆስፒታሉ ካፌም ላይ ዶክተር ትራውማን መልሶም አግኝቶት ሳይመን አሁን ዓመተ ምህረቱ ስንት እንደሆነም ሲጠይቅ በሚገርም መልኩ 2000 ዓመተ ምህረት እንደሆነም ይነግሩታል። እሱም እኔ እብድ አይደለሁም እያለም እየለፈለፈ ስለ ኒውማንም ሲናገር ትራውማን ታዲያ ምናልባት ራስህን ስተህ ከዚህ በተኛክም ሰዓት እኛ ስናወራ የሰማከውን ልክ የኔ ስም ትራውማንን ኒውማን እንዲሁም የታማሚውን ትራቪድን ትራቪስም መስለውክ የራስህን ታሪክ ጭንቅላትክ ውስጥ ፈጥረክ እንዳይሆንም ይሏል። ወዮ ሳይመን ግን ያንን አምኖ መቀበል ከብዶት ወደ አልጋው በተመለሰ ሰዓት የ2002 ሆስፒታል ላይ ያያትን ክሌተን የተባለችውን ነርስም እዚህም አይቷት ከእሷ ጋር አንዲት ነርስም እንደ ረዳት ተከትላ ስትገባ ያቺ ነርስም አናም ስትሆን ሲያያትም እሱ ተደናግጦም ተነስቶ ታውቀው እንደሆነን እየተናገረ እንዲሁ እንደምታውቂኝ ንገሪያቸው እዛም አብሬሽ እንደነበርኩ ተናገሪ እያለ ሲደነፋባት እሷም ታዲያ እሱን አይታው በጭራሽ እንደማታቅም ትነግሯለች። ሳይመን ግን እየዋሸሽ ነው፣ እኔን እንደምታውቂኝ ንገሪያቸው እያለ መደንፋቱን ሲቀጥል ዶክተር ትራውማና ክሌተንም ይዘውት አስተኝተውት ማደንዘዣ ሞክተው ያረጋጉታል። ሳይመንም ራሱን ከመሳቱ በፊት ይህ ሁላ እናንተ ሁላ እውነተኛ አይደላችሁም እያለም ይናገራል። ከቆይታ በኋላ ሲነቃ ራሱን ኤምአርአይ ማሽኑ ላይ ታስሮም እያገኘው ያስቀድሞ ያጠቃው ራሱን በነርስ ልብስና ማስክ የሸፈነው ግለሰብ ሲመጣበት በአሁኑ ቀውጢም አድርጎት ክሌተንና ኒውመንም ደርሰውለት ያም ሰው በሩ ጀርባም ይደበቃል። ሳይመንም በሩ ጋር እዩ ቢላቸውም የተሰጠው መድኃኒት ይሆናል እንዲህ የሚያደርገው ብለውም አረጋግተውት ቢወጡም ሳይመንም ማሽኑን በእግሩ እየቀጠቀጠ ክሌተንም ተመልሳ መታሰር አልወድም ሲላት አንድ እጁን ብቻ ስፈታለት ወዲያው ሌላኛውን ፈቶም ወርዶ በር ስር የተደበቀውን ሰው ለማየት ቢሞክርም ማንም እንደሌለም አይቶ ግራም ይጋባል።
ወደሚተኛበት ክፍል በነነ ኒውማንም በኩል ተመልሶም የሆነ ሰው ሊገለኝ ሞክሮ ነበር ቢልም የመድኃኒቱ ሳይድ ኢፌክት ነው እየተባለ ለማረጋጋት ወደ ተቀረጸው ቪዲዮም ወስዶት ኤምአርአይ ክፍል ውስጥ እያለክ ምንም አልተፈጠረም፣ ማንም አልገባም ብለው ያሳዩታል። ሳይመንም ቻውማን የሚባል ዶክተር ወይ ትራቪድ የተባለ ታማሚ እዚህ ሆስፒታል ውስጥ እንዳለም ጠይቆ ነርሱ ትራቪስም ትራቪድ የተባለው ታማሚ የልብ ኬዝ ያለበት ታማሚ ነው ብሎም የተኛበት ክፍልም ሲናገር ሳይመንም እየሮጠ እዛ ደርሶም ሲመለከት ትራቪድን በላስቲክ በተሸፈነ አልጋ ውስጥ እንደተኛም ያየዋል። ተጠግቶትም የዛሬ 2 ዓመት እኔን አይተከኝ ታውቃለህ ወይ? ካጠገብክ ያለ አልጋ ውስጥም ተኝቼ ነቅቼ አትጩብኝ ያልከኝ ትዝ ይልካል ወይ? ሰድበከኝ ነበርም እያለ ለማስታወስም ሲሞክር በሚገርም መልኩ ታማሚው ትራቪድም አስታውሶት አሁን ይለዋል በለው። በዚህም ሳይመን እብድ እንዳልሆነም ታውቆለት ተከትሎት ለመጣው ኒውማንም ይሄን ሊያሳይ ይሞክራል። ወደ ሊፍት ውስጥም እንደገባ ያቺ መጀመሪያ መታ የሳመችው ሴት በድጋሚም ገብታ ታወራለች። እሱም እስካሁን እንዳላስታወሳትና ጊዜ እንድሰጠውም ጠይቋት ልጅቷም ተስማምታ የፈለገውን ጊዜም ትሰጠዋለችም። እሱም ታዲያ ማግባቱንና ስለ አናም ሲነግራት ልጅቷም ችግር የለውም ያም ችግር እንደሌለውና አና ሳይቀር ስለኔና ስላንተ ታውቃለችም ብለው ሂባስ ግራ ጋብታ አቅፋ እየሳመችውም ሰው ሲመጣባቸውም አቁመው ሰውየው ሲወርድና ሲሄድም ተሰናብተው ከመሄዷ በፊት እጇን እየያዘ ስሟን አስታውሶ ክሌር ብሎም ይጠራታል። በትውስታም እዛው በቆሙበት ጥሩ ልብስ ለብሶ ከክሌር ጋር ጥሩ ጊዜ ያሳለፉበት ሰዓትን እያስታወሰ እንደሚወዳት እንደምትወደውም እየነገረችው የነበረበት ሰዓት ሁላ ትዝ ብሎት እሷም እንደምትወደው ነግራው ወጥታ ጆሯ ላይ አበባም አድርጋ መታ ቤቱ በጠቅላላ በአበባ እንደተሞላም እያስታወሰ እዛው በደስታ ፍቅር ይሰራሉ። ከርቀት ወንድሙ ፒተርም የሚያደርጉትን በንዴት ሲያይ ሳይመን ይህ ሁላ ትዝ ይለዋል። ወደ አሁን ሲመለስ ለክሌርም እሷን ይወዳት እንደነበረው እንዳስታወሰም ነግሯት ክሌርም አቅፋው ምናልባት ለሰራነው ኃጢአት አሁን ዋጋችንን እየከፈልን እንዳይሆንም ብላው በጆሮ ሹክም በማለት ተናግራው ትሄዳለች። ተከትሏት ሊያወራት ቢሞክርም ትሰወርበታለች። ሳይመንም ወደሚተኛበት ክፍልም ሲመለስ በድጋሚ ወደ 2000 ዓመተ ምህረት ተመልሶ ትራቪድንም እያገኘው ዓመተ ምህረቱ 2000 እንደሆነም ያረጋግጣል። ከመተኛቱም በፊት የጨነቀው ትራቪድም ነገ ቀዶ ጥገና እንደሚያደርግና እንዳይሞት እንደሚፈራም ሲናገር ሳይመንም ሰምቶት ምንም አትሆንም 2002 ዓመተ ምህረት ድረስ ሄጄ አይቼ ካለውም ይሏል። ዶክተር ትራውማን ቢሮ አስጠርቶት በመኪናው አደጋ ወንድምክ ፒተርም አብሮክ ነበረ፣ አሁን ላይ ግን ፒተር ሞቷልን ብሎ ሲነግረው ሳይመንም በትውስታ ከወንድሙ ፒተር ጋር ገደል አፋፍ ላይ የነበሩበት ጊዜንም ትዝ ይለዋል። ትሩማንም ወደ እሱም መጥቶ የወንድምክ ፒተር ባለቤት ካፌው ላይ የጠበቀችክ ነው ብሎትም ሳይመንም ወደዚያ ሲያመራ በዛ ዓመተ ምህረት ነርስ የነበረችው አናንም አግኝቷት እሷም ለእረፍት ካፌው ላይ እንደተቀመጠችም ነግራው በክሌተን ተጠርታ ትወጣለች። ብዙም ሳይቆይ የፒተር ሚስት ናት የተባለችው ሴት ስትደርስና ሲያያት ባልጠበቀው መልኩ ክሌር እንደሆነች አይቶ እየተናገጠ እንዴት ወንድሜ ላይ እንዲህ ታደርጊያለሽ? እንዴትስ እንዲህ እናደርጋለን? እያላትም እየተናደደ ከገዛ ወንድሙ ሚስትም ጋር ድሮ መማገጡን እያስታወሰ ክሌርም እያዘነች ነገሮች ባልተፈጠሩ ብላ እንደምትመኝ ወደኋላ መመለስና ማስተካከል ብችል ብትመለስ ደስ እንደሚላት እየተናገረች ሳይመንም በትውስታ ከረጅም ጊዜ በኋላ ከወንድሙ ጋር ቤቱ ተገናኝተው የተቃቀፉበት ጊዜም ትዝ እያለው ቀና ሲል ክሌርን ያጣታል። ነርሷ አናም የቴፕ ሪካርደር ይዛ ወደ እሱም መታ በቴፕ ሪካርደሩም የተቀዳም ድምፅ እያሰማችው ፒተር ከመሞቱ በፊት የተናገረው ወንድሜ ሳይመን ነው የገደለኝ የሚል ቅጂም እያሰማችው ሳይመንም ምን እያደረገች እንደሆነ በንዴት እየጮኸባት እያፋጠጠም ሲጠይቃት በትውስታም ለካ እዛው እንዳለ ወንድሙ ከሞተም በኋላ አና በዚህ ድምፅ ቅጂ እያስፈራራች እንዲያገባት አድርጋ የቤተሰባቸውን ሀብት ለመውረስ የጠነሰሰችው ሴራም እንደሆነ ሁላም አውቆ እሷም ያሰበችው ሁላ ተሳክቶ ከዚህ በኋላ በደንብ ከኔ ጋር እንገናኛለን ብለው ትወጣለች። ተከትሏት በሩን ከፍቶ ሲወጣ ራሱን የድሮ የቤተሰቡ በርም ውጪ በርጋ ያገኘዋል። እዛውም የወንድሙ ፒተር ሚስት ክሌርም ከቤተሰባቸውን ቤት ወጥታ በመኪና ስትሄድ እያያት ወደ ቤቱ በር ተጠግቶ ሲገባ ከላይ የሁለት ሰዎች ጭቅጭቅም ተሰምቶት ወደ ላይ በደረጃውም እየወጣ ሲያይ የድሮ ራሱን ከወንድሙ ፒተር ጋር
በቤተሰባቸው ንብረት እንዲሁም በክሌር ጉዳይ እየተጨቃጨቁ ፒተርም ከቤቴ ውጣልኝ በሚል በግድ ሊያስወጣው ፊልም የድሮ ሳይመን እምቢ በማለት ግብግብ ተፈጥሮ ሲደባደቡና ሳይመንም የገዛ ወንድሙን ሲገፈትር ጣራ ላይ ባለው የመስታወት መስኮት በኩል ፒተር ቁልቁል ደረጃ ላይ ወድቆ ይሞታል። ያሁኑ ፒተርም ከላይ ሆኖ ይህን ሲያይ የራሱ የድሮ ማንነቱም የሞተውና የገደለውን የወንድሙን ፒተርን ሬሳ እየጎተተ በመኪናም ከቶ ሲሄድም አይቶ ሲፈዝ በዛ ቅጽበት ያ በነርስ ማስክና ልብስ ራሱን የከለለው ግለሰብ ኬት መጣ ሳይባል ከኋላው ደርሶ ሊያጠቀው ይሞክራል። በአሁኑ ሳይመንም ተፋልሞት ስለቱንም ነጥቆ ደጋግሞ ወጋግቶም ይገሏል። ግን ከሀሳቡ ሲነቃ በ2000 ዓመተ ምህረት ላይ አጠገቡ ተኝቶ የነበረውን የልብ ታማሚ ትራቪድን ወጋግቶ እንደገደለውም እያየ ነርሷ ክሌተንም እዛ ደርሳ የተፈጠረውን ትመለከታለች። በለው ሳይመንም እንደተፈጠረ ለራሱ ግራ ሲገባው ክሌተንም በድንጋጤ ሮጣም ትወጣለች። እሱም የምር ትራቪድን እንደገደለው ሲያቅ በፍጥነት ወጥቶ በሊፍት እየሸሸ ፖሊሶች ወደ ሆስፒታሉ ገብተው እያፈላለጉት እንደሆነም በካሜራም አይቶ በደረጃ ወደ ቤዝመንቱም ደርሶ እየሮጠም ይሸሻል። እዛም አና አግኝታው ልብሱ ደም በደም እንደተጨማለቀም ስታይ ሌላ ሰው መግደሉንም አረጋግጣ ሳይመንም እየያዛት ከግድግዳ ጋር ጭንቅላቷን እያጋጨ ይህ ነገር ውሸት ነው፣ እውነት አይደለም፣ ንገረኝ እያለ ሲያስፈራራት ፖሊሶች እዛ ደርሰውበት ድጋሚ እየሮጠ መሸሹን ይቀጥላል። በዚህም ግርግር አንድ በር ከፍቶም ሲያልፍ ወደ 2002 ዓመተ ምህረት ሄዶ ነርሱ ትራቪስም አግኝቶት አሁን ልብሱ ምንም ደም በደም እንዳልሆነም እያየን ትራቪስም ይዞት ወደሚተኛበት ክፍልም እየወሰደውም ሳይመን ግን በቀጥታ ትራቪድ የተኛበት ክፍል ሲያመራ በ2000 ዓመተ ምህረት ላይ የገደለው ትራቪድ በህይወት እንዳለ ማይቶ እፎ እያለም እያከመችው የነበረችው ክሌተንንም በፊት ስለተፈጠረው ወንድሙ ፒተር ስለሞተበት የመኪና አደጋ የምታውቀው ነገር ካለ እየጠየቃት ሳለ ተኝቶ የነበረው ትራቪድም ታዲያ ከመሬት ተነስቶ እየጮኸ ደም በደም እየሆነም ይሞታል። ሳይመንና ሌሎች ሐኪሞች ሊረዱት እየሞከሩ ሳይመንም ትራቪድ እየደማ ያለበትን ቦታ ሲያይ እሱ የዛኔ በስለት ያጠቃው ያ ግለሰብን ደጋግሞ የወጋበት ቦታም ስለሆነ ነገሮች ሁላ ድብልቅልቃቸው ወጥተውበት ወደ ኋላ እያፈገፈገ እኔ ነኝ የገደልኩት እያለ እንደ እብድም ይጮኋል። እንግዲህ እንዲህ እያልን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህን ቻናል እንዲሁም ይቻለም ቻናልም የኛ ነው እይታችሁ ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። ሳይመንም ይህ ሁላ ከተፈጠረ በኋላ አሁንም በትውስታ ወደ ኋላ ሄዶ የዛኔ ወንድሙን ገፍትሮ ከገደለም በኋላ ሬሳውን ይዞ ወደ ገደል አፋፍ ላይ ሞቶ ሆን ብሎ ሬሳውን የፊት ወንበር ላይ ማስቀምጦ የመኪናውን እጅ ፍሬን አስለቅቆ ከገደል ላይ እንደተከሰከሰም አስመስሎ ሊሄድ ቢልም ሌላ መኪና ቦታው ላይ ደርሶበት ምንም ሳያደርግ ወደ መኪናውም ተመልሶ እየነዳ አካባቢውን ለቆም እንደሄደ ያስታውሳል። አሁን ላይም ሳይመን ክሌተንን እያስቆሟት ስለ ወንድሙ ስለሞተበት የመኪና አደጋ የምታስታውሰው ነገር ካለ ጠይቋት። እሷም በ2000 ዓመተ ምህረት ወንድሙ ፒተር ከሱ ጋር ሁለቱም የመኪና አደጋ ደርሶባቸው የመጡትን ጊዜም እያስታወሰች ለፒተር ምንም አይነት ሕክምና ቢደረግለትም እንዳላተረፉትም አስታውሳ ስትነግረው እዛው አናም ትደርሳለች። ጭንቅላቱ አካባቢም እንደ አዲስ በ2000 ዓመተ ምህረት የአጋጫት ግጭት እየተሰማት ና አብረን ወደ ቤት እንሄድ ብትለውም እሱ ግን በአንቺ ስር ሆኜ የአንቺን የሴራ ጨዋታ አልጫወትም፣ ሁሉንም ነገር አሁን አስተካክሏለሁም ብሏት ወደ ሆስፒታሉ ካፌም አምርቶ ኒውማን የዛን የሰጠው ፐዝል ላይም እያተኮረ ወደ 2000 ዓመተ ምህረትም በትውስታ ተመልሶ ከክሌር ጋር የተሳሳቱበት ጊዜም ላይ ስለተገኘ ከመሳሳታቸውም በፊት እያስቁማት ምንም ሳያደርጉ ቢቀሩም ክሌር ግን ለእሱ ያላትን ፍቅር ስትናገር ከኋሏም ፒተርም ደርሶ ሰምቶ እሷም ታዲያ ተከተላ ልታረጋጋው ብትልም በንዴት ከቤቱም እንድትሄድ ያደርጋታል። ተሰናብተው በመኪናም ቤቱን ለቃ ትሄዳለች። ሳይመንም በመሃላቸው ምንም እንዳልተፈጠረ ለወንድሙ ሊያስረዳ ቢሞክርም መልሶ ያ ግብግብ ተፈጥሮ ፒተር ቁልቁል ወርዶ ይከሰከሳል። ሳይመን ግን ያልሞተው የወንድሙ ፒተርንም ሰውነት ይዞ ወደ መኪናው ከቶ እየዘነበም ስለነበረ ለማየት እየተቸገረም ቢሆንም በፍጥነት ወደ ሆስፒታል ይገሰግሳል። ግን በመሃል እየመጣ ካለ መኪና ጋር ይጋጫሉ። መኪናውም እየተመለሰች የነበረችው የክሌር ነበርና እርዳታ ሰጪዎች እዛ ደርሰው ህይወታቸውን ለማትረፍ ሲሞክሩ የክሌር ነፍስ ወዲያው ይጠፋል። ሁለቱ ወንድማማቾችን ወደ ማትረፍም ይገባሉ። ከመጡትን ሰዎች መሃል ነርሷ አናም እንዳለች እያየናት
ነርሱ ትራቪስም ልክ መጀመሪያ ሳይመን በትውስታ እንዳየው እየዘነበ ከላዩ ትራቪስ ሆኖ ሊረዳውም ሲሞክር አሁንም ሳይመን ይታየዋል። በስተመጨረሻም ትዕይንቶቹ ላይ ወደ ኋላ ነገሮች ተመልሰው ሳይመንም ከወንድሙ ጋር የቤተሰባቸው ቤት ላይ ሆኖ ፒተርም የሄደችው ክሌር ደውላለት እየተመለሰች እንዳለም እየነገረው ግራ የተጋባው ሳይመን ምን እየተፈጠረ እንዳለም ለማስታወስ እየጣረ ጭራሽ ቤት ውስጥ የተሰቀለውን ፎቶም ሲያይ አባታቸውን ፎቶ ዶክተር ኒውማን እንደሆነም አይቶ ምንድነው እየተካሄደ ያለውም ሲል ወንድሙን ይጠይቋል። ወንድሙ ፒተርም እውነታውን አንተም እኔም ክሌርም በመኪና አደጋ በ2000 ዓመተ ምህረት ሁላችንም የዛን ቀን ሞተናል። አንተ ነፍስህን አለቅም ብላ እዚህ ቀርተክ ነው ልቀቅና ወደኛ ምናም ሁሉንም ቶ ይለዋል። ሳይመን ግን ያንን አምኖ መቀበል እየከበደው በ2000 ዓመተ ምህረት አደጋው ከደረሰበት በኋላ ወደ ሆስፒታል ተወስዶ በድጋሚ ነፍሱ ወጥታ ተመልሳ በ2002 ዓመተ ምህረት ሲነቃም እያሳየን እኛም ይህ ሲሆን በ2000 ዓመተ ምህረት ልክ 2 ሰዓት ሲል ልቡ እንደቆመች እንዲሁም በ2 ሰዓት 2 ደቂቃም ታዲያ ሞቱ እንደተመዘገበና ያም በ2000 እና በ2002 ዓመተ ምህረት ጋር እንደሚገናኝ እንረዳለን። ወዮ እንግዲህ ይህ ሙቪ እንዲህ ግራ እንዳጋባን አብቅቷል። ግን ተመልሳችሁ አንድ ዙር ከደገማችሁት ሁሉም ነገር ግልጽ ይሆናል ብለን እናስባለን። እኛም እንደዚሁ ገራሚ ገራሚ ቀውጢ ሙቪዎች፣ አዳዲስ ሙቪዎች በዚህ ቻናል በቀጣይም ስለምናመጣላችሁ እንዳያመልጣችሁ ሰብስክራይብ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።